ታዛ ፕሮግራም ጀመረ። ከእናንተ ጋር አለን ትግስት በጋሻውና ጸገነት ላቀ። ወሬዎችንም መርጠን ተገናኝተናል። ያው ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ጥሩ የምሳ ሰዓት እንዲሆንላችሁም እንመኛለን። እንግዲህ ቢሮአችሁ ላይ ተሽከርካሪ ውስጥ ሆናችሁ በየቦታው ሱቅ ውስጥ የቢዝነስ ቦታችሁ ሆናችሁ ለምታደምጡን ሁሉ መልካም ጊዜ እንዲሆን እንመኛለን። ያው በስራ ላይ እንደኛ ያላችሁ ሁሉ ጥሩ የስራ ጊዜ እንዲሆንም እንመኛለን። ያው የዋናው የምሳ ሰዓት ስለሆነ እኛም እንገባው ምሳ ከተበላ በኋላ ደግሞ ያው ቡና አለ። ዞሮ ወደ ብርታቱ ሄጃቸው ነው ጧት የጠጣሁት። የመንቃት ነገር አይታይብኝም። ዶዙ እየጨመረ ሲሄድ ዶዙ ነው ምንድነው ይሄ የመነቃቃት አቅምሽም እየቀነሰ ይሄዳል የሚለውን እያመንኩበት ነው። እና ብዙ ሰው ለጧት ላይ ይሄ 3 ሰዓት 4 ሰዓት ላይ ነው ጠጥቶ ቀኑን ሙሉ ጥሩ የሚያደርገው ብዙ ሰው። ይሄ ምሳ ሰዓት አካባቢ የሚወጡ ሰዎች ደግሞ ከምሳ በኋላ አንድ ስኒ መጠጣታቸው የማይቀር ነው። 3 ስኒ ቡና ማለት ግን የቤት ቡና ነው በነገራችን ላይ። የቤት ቡና ነው ታዲያ የውጭ ከሆነ እንኳን 3 ስኒ አንድ ስኒ ራሱ አስቢው ምን ሊያረግሽ እንደሚችል ከመወፈሩ ከመጥቆሩ የአለመመቸቱ ነገር ነው የሚበዛው። ከስንት አንድ ነው ደህና ቡና የምንጠጣው ውጭ ላይ በተደጋጋሚ ተናግረናል። አዎ በደህናው ጊዜ ጥሩ ጊዜ ሆኖ ወይ ግን የምታስታውሹ ቡና መጠጫ ቤት አለ አይደል? እዚህ ብሄር ወደ አምባሳደር ጋር የነበረው ማአዚ ቡና ነበር። አዎ እናት ነች ራሷ ቡና የምታፈላው ከነ ልጆቿ ነው። የቡናው ጣዕም ትክክለኛ ቡና የቤት ቡና ነበር። ተረጋግታ ወዲህ አትል። እዛ አካባቢ ያለው ሰው በአጠቃላይ በቃ የሚዲያ ሰው የኢቲቪ በዩ የፋና በዩ በደንብ 5 ብር ነበር እኮ አንድ ስኒ 5 ብር ነበር። ውድ ይባል ነበር። እንደውም ቆንጆ ስለሆነ ነው እንጂ ምን ከፍለው የሚገርም ቡና ነው በቃ የጠጣ ነው። አሁን በ50 ብር የሱን አንድ ማንኪያ ያክል ጣም አታገኝ። ከዛ ደግሞ ወደ አጠገቡ ደግሞ ሆነ ምሳ የምንበላበት ቤት ነበር። ንጉስ ያሳ ቤት ነው የሚባለው። ንጉስ ነው አሳ ቤት ብቻ አሳም አለው ብቻ በየአይነቱ ምግብ በጣም ቆንጆ አሳ ያሳ ለብለብ እንደዚህ አይነት ነበር ከበየአይነቱ ጋር አንድ ላይ የምንበላው። የሉም አሁን እነሱ ሰፈሮች ግን በቃ የሚገርም ጊዜ ነው። ቡና አስቦ ነው የሚሄደው ሰው ሩቅ ቦታም ቢሆን ውድም ቢሆን መፈልጋት ተስተችናት ይባላል። በቃ የሚገርም ቡና እኮ መታፈል በእርግጠኛነት ያቆሙታል ብዬ አላስብም። ይሄን ቢዝነስ ማንም ሳይጀምረው እኮ የነበረ ቢዝነስ ነው የሚመስለኝ። እዛ ቡና ላይ ቡና ስትቆላ እናያታልና እሱ ይሄ ጭሱ ሳቱ ለበዳለ ቦታ ስለሆነ አዎ ግን ይሄ ፒክ ታይም ስላላት ይታወቃሉ። በቃ ምሳ ሰዓት ላይ 4 ሰዓት አካባቢ ከዛ ደግሞ ይሄ 10 ሰዓት አካባቢ እንደዛ ነው። አሁን ረከቦት የሌለበት በረንዳ የለም። እሷ ግን መሰለች ፈርቀዳጇ አልነበረም ያኔ። ለዛ እኮ ነው የምትታወቀው። እዛ ቦታ ላይ እንደዚህ ቡና ጀበናና ስኒ ያስቀምጦ ቡና ብቻ ቢዝነስ አድርጎ መስራት ብዙ አልነበረም። ከዛ በኋላ ግን እንዳልሽው በቃ የቢዝነስ የሥራ መጀመሪያ ሆነ ቡና ጠጡ ሁሉ። የጣሙ የመታመኑ ጉዳይ ደግሞ ያው ሌላው ብሶት ሆኗል። ምክንያቱም ቡና ብዙ ሰው የሚያነቃው ነገር ነው። ማንቃቱ ብቻ ሳይሆን የሆነ ጥሩ ስሜት ውስጥ እንድትገቢ የሚያደርገው። አሁንም ደግሞ ያው ወደ ቴሌባር አካባቢ ያለ ይመስለኛል ሄጃል የሆነ መሀል ላይ ግን ሚኖር ይመስለኛል። አሁን እዛ ደግሞ የቡናው አይነት የይርጋ ጨፌ ይሆንልሽ ሲዳማ ይሆንልሽ ተብለሽ እውነት ነው ወይ? እና የሆነ እንደየ አካባቢው ነው እንደመጣበት አካባቢ በመርጫሽ እንድትጠጪ ይደረጋል። አንዳንድ ቀንም የሆነ ቀን ይሰጡታል መሰለኝ ቡናውን። ዛሬ እዚህ ቀን ነው፣ ዛሬ እዚህኛው ቡና ነው የሚሉትም አለ። በተለይ ያው ይሄ ሰፈሩ የተቋማት ሰፈር ነው፣ ቢዝነስ የሚሰራበት ቢዝነስ ሴንተር ነው፣ የፋይናንሻል ሴንተር ነው። ብዙ የባንክ ተቋማት እዚህ ይገኛሉ እና ብዙ ሰራተኛ ወጣ ብሎ ቡና ጠጥቶ መምጣት ይፈልጋል። እና ይሄ ቢዝነስ በጣም አስፈላጊ ነው እዚህ አካባቢ ለቦታ ተገኘ። በጣም ንጹህ ነገር አገኛለሁ ማለት እንደው በብዛት ባንወስደው እንኳን በርካሽ ዋጋ እንደድሮ አንዷም ስኒ ብትሆን እርካታ ሲደመር ደግሞ ጤና ያለበት ነገር ቢሆን ደስ ይላል። አሁን እኛ ያው በፊት የጠጣነው ቡና ምንም የጨጓራ የሚያም ነገር የለውም። ንጹህ ቡና ነው እንዴ። ብዙ ኮስኒ ነው ለዛው በቃ ውጪ እየጠጣቡና ታመምኩ ጨጓራዬን የሚለው የሚፈላበት መንገድ ነው በቃ ትክክል አይደለም። ጭራሽ አሁንማ ተወዷል። ህመም ሆኗል። ያልተነካካችሁ ዋጋ እሷ ነበረች። ህመም ሆኗል። አዎ
የዋጋው መጨመር እንግዲህ ለነገሩ ያው አንድ ስኒ ቡና እስከ 50 ብር 50 ብር ብዙ ቦታዎች አይደል ከ30 እስከ 50 ብር እንደዛ ሆኗል። እንግዲህ 2-3 ነው የሚያነቃኝ የሚል ሰው ካለ 150 ብር ድረስ የቀን ወጪ ይኖርበታል ማለት ነው። አረ ቤትሽ አፍልተሽ ጠጥተሽ መውጣት ነው እንጂ በየቦታው እንደሱ ማድረግ ይቻላል። አንዳንድ ተቋማት ግን በደንብ ይሄን ሰርቪስ ያደርጉ አይቻለሁ። ለሰራተኞቻቸው የራሳቸው ኮርነር ይኖራል። በነገርሽ ላይ በገፍ ሰዎች አይወስዱም። እኔ 2-3 ቦታዎች ላይ ጠይቄያለሁ። አሁን እንዲህ በገፍ ስታደርጉ በገፍ ሰራተኞች ይወስዳሉ ብዬ ስል ጠዋት ላይ አንዳንድ ስኒ ከሰዓት ላይ አንዳንድ ስኒ የሚወስዱት ሻይ እና ቡና ራሳቸው እኮ ተቋማቱ አድርገው ነው ለሰራተኞቻቸው። ሰራተኛውም ራሱ ብዙ መውሰድ አይፈልግም። ሩቅ አይጓዙም። በፀሐይ እንደገና ቡና ሊጠጣ ሄዶ ነው አይባልም። እንግዳ ቢመጣባቸውም እዛው ትእዛዝ ይሰጣሉ። ለምሳሌ አንዳንድ ተቋማት አሉ አይደል ውሃ ቡና ሻይ ይባላል። ከሆነ ቦታ ደውሎ አስፋልት አቋርጣ ከምትመጣ እዛው በቋሚነት የቀጠሯቸው ሰዎች አሉ። አቅርቦቱን ራሱ ይሸፍናል። በቃ ሴፍ ነሽ። የቡና የሻይ ወጪም አይኖርብሽም። ወጪው ብቻ ሳይሆን ይሄ ከርካታ ጋር የተገናኘው ነገር ቆንጆ ቡና ነው ወይ በጣም ምረካበት ከዛ ደግሞ የተባለው ጠጥቼ የሚስማማኝ ቡና ነው ወይ የሚለው ልዩነት ይፈጥራል። በደንብ ቡናን ጣዕም የሚያውቁ ሰዎች ደግሞ በደንብ መለየት ይችላሉ። በተለይ ደግሞ አሁን ቡና ካለባቸው አካባቢዎች የሚመጡ ከክፍለ ሀገር የሚመጡ ሰዎች በደንብ ነው ልዩነቱን የሚያውቁት። እኮ ጅማ ገረመኝ። ቡና እንጠጣለን እኛም አልኩ አንድ ቤት ይዘውኝ ገቡና ትርኢት ነው ያየሁት። በእውነቱ ትርኢት ማለት ትክክለኛው ቡና ነው ያለው። በቃ የቡና ራሱ የምታዣቸው ትእዛዝ ይለያያል። እንደ ወረደ በሚል ብቻ ነው እኛ ሀገር አሁን እዚህ አዲስ አበባ ውስጥ ያለው አይደል? ወይም ደግሞ ከሻይ ጋር ምናልባት ምንድነው ሻይ በከረባት ተብሎ እንደዛ አይነት ትእዛዞች ናቸው የሚመጡት። ልክ እንደ ወተት አረፋ ኖሮት ያመጡልኝ ቡና አለ። አረፋ ኖሮት እንደ ወተት እና ምንድነው ስለ ኦሪጂናል ቡና የመሆኑ አንዱ ምልክት ነው አሉ። ከዛ ስኳር ስል ሳቁ። እኔ ስኳር እንዴት ያለሽ ለጅማ ቡና ስኳር ኃጢያት ነው ግድ የለም በእኛ ይሁን ጠጪ ያሉኝ ጠጣው። እውነትም እንደዛ እኮ ነበር በፊት። አሁን ቡና ስንጠጣ ትክክለኛውና ጤነኛው ቡና ብዙ ስኳር የሚፈልግ አይደለም። ጣዕሙ ራሱ የራሱ የቡናውን ጣዕም ማጣጣም አለብሽ። ስኳርማ ከተጨመረበት እኮ የቡና ለሚወድ ሰው ጣዕሙን ነው የሚያጣው አይደል? ግን ከመምረሩ የተነሳ ይመስለኛል አሁን አዲስ አበባ ላይ ብዙ ሰው ስኳር የሚለው ምሬቱን መቋቋም ያቅትሻል። ስለዚህ ለጣፋጭነቱ ብለሽ በጣም ሲቆላም ያሳርሩታል ይመስለኛል። እንደዛ ስለሆነ ግዴታ ስኳር ያስፈልጋል። ራሱ ቤቶቹ ጠረናቸው የቡናው ጠረን ይሄ ቅባት የሚመስለው ነገር ከላይ ሲቀዳ ይሆናል ወዝ ነገር አለው። ሲቆላ ብቻ ሳይሆን ቡናው ራሱ ሲቀዳ ከለሩ 2-3 አይነት ያማርጣል። ልክ ቅቤ እንደተጨመረበት ነገር ጥቁር፣ ነጣ ያለ፣ መካከለኛ ጥቁር ቡና ብለሽ ለምሳሌ ግን ጥርት ያለ ጥቁር ቡና በቃ ቡናን ከምንጩ ከራሱ ከቦታው ይልሻል። ይሄ እና ይገርማል። እንደውም ትናንሽ ልጆችን አናጠጣም አይደል? ከተማ አካባቢ እንዴት ነው ማይጠጡት? ይጠጣሉ አሉኝ። ትናንሽ ልጆች ጠጡ። ያው እንግዲህ ከፍ ባለ ስሜት እና ያራዝማል የሚለውን ጠናት እንዴ ይደገም የሚለውን ራሱ ይሉሻል እኮ አይደለም። አንድ መጠጣት ደጋግሚ ቁጭሽ ምንድነው የምትሯሯጩ ወዴት ነው ትሄጁ ይላሉ። ግን አንዱ በጣም ከብዶኝ ነበር። ለዛው ምን ቡና ጠጣለሁ፣ ጠንከር ያለ ቡና ሁሉ ጠጣለሁ። በጣም በጣም የሚገርም ግን ምኑ ደስ አለኝ መሰለሽ? የእጣን አይነታቸው ነው ማጣው ወይ እሱን በጠጣ የእጣን አይነታቸው በምርጫ የሚመጣልሽ። ምርጫ መርጠሽ ነው የሚመጣው። ከዛ ደግሞ ስኒው አነስ ተደርገው ተመርተው ነው ከቻይና የሚመጡት። እዚህ ከተማ የምንጠቀምባቸው ስኒዎች በደንብ የለጋስነት ስሜት አለው ውስጡ። እሱን አስተውያለሁ። ጁስ አካባቢ ብዙ ወስጃለሁ በእውነት በነበረን ቆይታ። ከዛ ትክክለኛው ቃል ማኪያቶ ቡና አሁን እንዴት ነው ብለሽ አለቀ በቃ የሚያስብል ነው። አሁን የገጠመን ስስት አይደለም። በቃ አንድ ስኒ ቡና ሻይ ስታዣቸው ሻዩ በትልቅ እቃ ነው የሚመጣው። ይሄ ሁሉ ስለ ጅማ ነው በእውነት እንዴ በእርግጠኝነት አይተዋል ያስባለሁ። ሐዋሳ በተመሳሳይ አጋጥሞኛል። ሐዋሳም እንደዛ ነው። ሐዋሳ እኮ ደስ የሚል ነገር አለ። እኔ ስለተማርኩበትም ስለ ቡናና ማኪያቶ በቃ ሀሳቤን ቀይሬ ነው የመጣሁት። ለምን እንዲህ ተስተናግደን አንከፍልም ብያለሁ። ይሄን ባህል አስፋፉት። አዲስ አበባ ሲመጡ ያው ቤት ኪራይ ምናምን ሲጨምርባቸው ከዛ ራሱ ቢመጡ አሁን ከሰዎች ጋር ይመስለኛል ልክ በዚህ ሰዓት ሻይ ቡና እንባባል ማለት ትልቅ ውሳኔ የሚፈልግ ነገር ነው። ድሮ እኮ በእግረ መንገድ የምታረጊው ነው።
አሁን ያው አስቸጋሪው ነገር ምንድነው አንዳንድ ይሄ የምትበይው የምትጠጪው ነገር ላይ ያለው ዋጋ መጋነን ለምኑ ነው የምንከፍለው? በእርግጥስ አሁን ለምግብ ፍጆታ ሸቀጦች ግብአቶች ዋጋቸው ጨምሯል በዛ ምክንያት ነው ይባላል። ግን እሱም ብቻ አይመስለኝም ዋጋ የሚጨምረው የሰራተኛውንም ደሞዝ የቤት ኪራዩንም ሁሉም ነገር አስልቶ ነው ነጋዴ ዋጋ የሚያወጣው። ግን ይሄ ያሳዝናል። ለምን ሰው በሚበላው በሚጠጣው ነገር ላይ እንደ ቅንጦት የሁሉ ገንዘብ ከፍለሽ ስትመጪ እርካታ ነው የምታጫው አይደል? ሁሉ ጊዜ ሄደሽ አድርገሹ የሆነ ቡና ጠጥተሽ አይጠጥተሽ ወተት ጠጥተሽ የሆነ ምግብ በልተሽ ስትገቢ ስለያወጣሹ ገንዘብ ማሰብ የለብሽም። ወይም ይቆጭሽ የሆነ ተመጣጣኝ የሆነ ነገር ቢሆን ያ ጥሩ ነው። ደስ ያለን የምናደርገው ነገር በቃ አለበለዚያ ግን በቃ ይሄን ያክል ገንዘብ አሁን ባለፈው ነገር ይሻለው አንድ ቤት ውስጥ ገብታ አንድ ጓደኛዬ በጣም በቃ ተናዳ የነገረችኝ ልደት ነገር ነው አንድ ቤተሰብ አባል በቃ በሳን ብላ ብለው ነው የወጡት ራት ነው ምሳ ራት ላይ ከዛ ግን የኬክ ሻማ የሚበራባት 2000 ብር ምን ለምንድን ነው 2000 ብር የሚከፋ ሻማ ስለተሰካበት ቤቱ ቆንጆ ነው ያምራል አለች። ምግብ ውስጥ በቃ ስለመጣሽ ጤንጤ ምግብ በቃ ልነግርሽ አልችልም። ብሩ የተከፈለው ለ3 ነው። ልጆችም አሉ በቃ 4 ናቸው አንድ ላይ ታዩ በቃ ጥሩ ትዝታ እንዳይኖራት ሄዳ የሆነ ቦታ ተጉዛ እንዳልሽው ወይ አዋሳ ወይ ጅማ ጥሩ ጊዜ አሳልፋት መጣ ነበር በጣም እና ይሄ በቃ በጣም የተጋነኑ ወጪዎች መጥተዋል በየሬስቶራንቱ የሚከፈለው ነገር ምንድነው ነው አሁን በቃ የሁሉ ገንዘብ የሚከፈልበት ምክንያት ወጪው በስቶባቸው ነው እነሱም ብዙ ወጪዎችን ታሳቢ ስለሚያደርጉ ነው ክላስም በገንዘብ ክላስ ይፈጠራል በገንዘብም ቢሆን መፍጠር ይፈልግሽው አብሮ አገልግሎቱ ጥራት እኮ ይታያል አይደል የጠጣሁት ቡና የጠጣሁት ሳይዝ የተቀመጥኩበት ቦታ የሚለው ሁሉንም ነገር ይይዛል ግን አሁን ዝም ብዬሳየው ለቦታው ማብለሽ መካፊው ክፍያ አለ የትም ሀገር ላይ ቢሆን ቦታ ልዩነት አለው ለምሳሌ በጣም ቅንጡ ሞሎች ውስጥ ገብተሽ የምታወጪው ክፍያና መንገድ ዳር ወይም ደግሞ ትንሽ ቤቶች ገብተሽ የምትከፊው ዋጋ የሚገናኝ አይደለም ልዩነት ይኖራል ግን እኛ በየቦታው ስንሄድ ማንን ያማከለ ነው ማንን ያገናዘበ ክፍያ ነው እንድትይ የሚያደርጉ የተጋነኑ ወጪዎች እየበዙ ነው ሻይ ቡና እንባባል ያለ የሚኖር ህዝብ ነው የኢትዮጵያ ህዝብ አናቆመው ይሄን ነገር በየቦታው ሳትበይ እንኳን ከዚህ በኋላ በየቦታው ታይና ምን ይሆናል በቃ ወጥቶ መመገብ የቅንጦት ጉዳይ ነው ያለ ሰውም ወክ አድርጎ ይገባል ከዛ የሚበላውን ነገር በባግ የሚጠጣውን ነገር በቦርሳ ይዞ ሄዶ ፓርክ መኮል ተዝናኝ ብትሄጂ እንደዛ ነው ማድረግ ያለብሽ በቃ ውሃሽን አንዳንድ ምግቦችን ይዘሽ ምንጣፍሽን አንጥፈሽ ካልሆነ ደግሞ አሁን እንደዛ አይመስልም እኮ እንዳትይም እንደዛ በገፍ ነው አይደል አሁን ወጣ ስንል የምናያቸው ካፌዎች ብዛት በአዳዲስ ቤቶች የሆነ አቅርቦት አለን ትውውቁ ብዛቱ ሰዎች ግን ምን እያሉ ነው ከተጠቀሙ በኋላ ብዙ ቅሬታዎች አሉ እንደተባለ ደግሞ ደጋግሞ ያው ደንበኛ ካለ ዋጋው ላይ ምን እናድርግ ነው በሁላችንም ያማረሩን ወጪዎች አሉ በተለይ በየቀኑ የፍጆታ ሸቀጦች በየቀኑ ምን ተጠቃማቸው ሸቀጣ ሸቀጦች ዋጋቸው ማቆሚያ የለውም ያ እንዲጨምር ሊያደርገው ይችላል ግን ሲቀንስም ደግሞ ይሄ ቀነሰ አሁን ጥሩ ነው በሚባልበትም ሰዓት የለም አይደለም ማስተካከያ ብዙው ነው የሚቀጥለው ወዴት ነው የሚደርሰው የሚለው የሚያሳስብ ነው ተመጋቢ ካለ ምን ችግር አለው ያለ ሊቀጥል ይችላል ግን አብዛኛው ሰው ያው እንዳይሄድ እንዳይዝናና ሊያደርገው ይችላል ብዬ ነው ማስበው እኔ በደግግሞሽም ለታሪክ ትችላለሽ እንደዛ ነው የሚሆነው የቅንጦት እየሆኑብሽ ይመጣሉ ብዙ አገልግሎቶች እስከዛሬ ዝም ብለሽ የምትጠቀሚያቸው ነገሮች የቅንጦት ወጪ እየሆኑ ይመጣሉ የጻጉር ቤት አገልግሎቶችን ጨምሮ ማለት ነው ዋጋቸው በጣም እየጨመረ ነው በየጊዜው ወደ ተፈጥሮ እንመለስ እኮ ካምፔኖችን እያየው ነው እሱ ጫና ነው መሰለኝ እንደው ወደ ተፈጥሮ እንመለስ ጸጉር ትርኢት ማታቀርብ ሴት የለችም በየሶሻል ሚዲያው ላይ አይ እሱ እንኳን ያው ሂማኔሩ ያመጣው ጣጣ ይመስለኛል ከለሱም ከሆነ ማለት ጥሩ ነው ጸጉር መሳሳት መመላለጥ ያመጣ ከሆነ እሳት እንዳታብጂ እና ዋጋውም ሄደሽ ይሄንን አገልግሎት እንዳትወስጂ የሚሉ እነኚህ በሂደት እኮ ምን አይነት ማህበረሰብ በጣም በስቷል አሁን የተባለው አገልግሎቱ ስትሄጂ ይሄ ጸጉር ተሰርተሽ ብቻ የምትወጪበት አይደለም ጥፍርሽን እግርሽን ተሰርተሽ የሚቀባውስ ነገር ትሪትመንቱ ጸጉርሽን አቮካዶ እንቁላሉ ምኑ በቃ ያለስንሽ ነገር ሁሉ ተነካክተሽ ልትመጪ ትችያለሽ
አልፈልግም ማለት ራሱ ሁሉ ነገር ያሳፍራል። ይሄ እንትን አለ፣ ይሄም እኮ መጣ፣ ይሄንን አርጊበታ ትባያለሽ። ያው ከባድ ነው፣ ውሳኔ ያስፈልጋል አንዳንድ ነገሮች ላይ እንደተባለው። መቼም የቡናዋ ነገር ናት ይሄን ሁሉ ያወራችን። ወሬ ያነሳል የሚለው እንግዲህ ይሄ ሰዓት እንግዲህ ብዙ ሰዎች ቁጭ ብለው ቡና የሚጠጡበት ነው። ቅድም ያልኩሽ የጅማው ሰዓት ይሄ ሰዓት ላይ ነበር። አንድ ቤት እንግባ ብለው የወሰዱኝና ብዙ ሰዎች ወጣት በዩ ልጅ በዩ አዋቂ በዩ የምሩን ቁጭ ብሎ በተመስጦ ነው ቡና የሚጠጡት። ላፍ አድርጎ መውጣት የለም፣ ቆመሽ ምናምን አይደለም። አሁን ብዙ ቆመን የምንጠጣባቸው ቦታዎች አሉ አዲስ አበባ ውስጥ። እንደዛ ሳይሆን ቁጭ ብለው ነው። ራሱ ወንበሮቻቸው ደስ ይሉ ነበረ። ከነ ጠረጴዛቸው ቁርስ ነገር ያመጡልሻል አንድ ላይ ከቡናው ጋር። አዎ እንደ ቆሎ፣ ይሄ በሆነ ነገር የታሸ ቆሎ አነባበሩ የሚገርም አይነት እሷን ቀምስ አድርገሽ ነው በደንብ። አዎ በቃ ይሄ ምግብ፣ ቡና፣ ሻይ አይነት ነገሮች በደንብ ሻይ ቅጠልም እንደዛ ነው የገባሽበት ቤት እንዳይሆን አይደለም። ሁሉም ጋር ነው እንደዚህ የሚያደርጉ። ቢያንስ 3 ቤት ገብተን አንዱ ግን በጣም ታዋቂ የሆነ ብዙ ሰዎች የሚሄዱበት ነው። እነሱም ለግብዣ እዚህ ቦታ ብለው ነው የሚሄዱት። የቡና ነጋዴዎች ናቸው እነሱ። ግን በደንብ ለማየት ይሄ የመጣሽበትን ከተማ ለማየት ፈንዲሻ ነው የለመድነው። እኔ ፈንዲሻውን ራሱ ከትናንት ወዲያ የፈነዳ አፍክተው በማዳበሪያ አስቀምጠው ከማዳበሪያ ውስጥ እኔ ማለት ያመሉ እኔ ፈንዲሻ የጠላሁት በሱ ነው። አዎ ከዛ ኩኪስ አብሮ አንድ ጣል ያደርጉልሻል እንትን ከሆኑ ረሃ ከሆኑ ከባድ ነው እንዳልሽው። አሁን ትንሽ አነባበሩ ባቄላ ነገር ሽምብራ ነገር ሲኖር ቡና ቁርስ ተለምዷል። ከቡና ጋር ደስ ይላል። በቃ ዳቦ በጣም እንደዛ አነካክተው የሆነ ነገር ይጠይቁሻል። ግን ፌር ነበር፣ ያው ዋጋው ጥሩ ነው፣ ፌር ነበር። አዎ ለእንደዚህ አይነት አገልግሎትማ በቃ ከነ መስተንግዶ ከነ ጥራቱ ብትከፊም ያው ደስ ብሎሽ ትከፊያለሽ። ግን ተመጣጣኝ የሚለውን ዋጋ የሚገልጸው ከሆነ አሪፍ ነው። እሺ ቆይታችን እንግዲህ ምን እናወራለን? አንዳንድ ውሸቶች አሉ፣ የተለመዱ ውሸቶች ናቸው። እኛም ተናግረናቸዋል፣ ሌሎች ሰዎችም ተናግረዋቸዋል። ለሌሎች እኛ የሚዋሸናቸው ናቸው፣ ሌሎችም ሰዎች የዋሹን ነው። ግን እውነት የሚመስሉ ውሸቶች ናቸው። እነሱ ላይ እናወራለን። እንግዲህ ለምዶብንም ነው፣ የተለያዩ ምክንያቶች ሊኖሩት ይችላሉ። ያው ሀቀኛ ነን እውነተኛ ነን ልንል አንችልም አይደል? አሉ ጣል የምናረጋቸው ውሸቶች እናረጋለን። አንድ ሰዎች ናቸው በቃ ሀቁን የሚናገሩት ፊት ለፊት ለምን ይዋሻል የሚሉት ማለት ነው። ግን አንዳንድ ነገሮች ልክ እንደ እውነት አይደል? እንደ እውነት የተቆጠሩ ውሸቶች አሉ፣ እንደ እውነት የወሰናቸው ውሸቶች አሉ። ሁሌም የምንነጋገርባቸው የምንዋሻቸው ሰዎችም የሚዋሹንኛል። እነሱ ላይ እስቲ እናወራ። እሺ ሌላው ባለፈው ጀመር አድርገ ነው ሌላ ጊዜ እንመለስበታለን ያልነው ይሄ ሰርቫይቫል ሞድ ህይወት በመትረፍ እሳቤ ውስጥ ብቻ መኖር ወይም ደግሞ እንደው በግርድፉ ስንተረጉመው ሰርቫይቫል የሚለውን ብዙ ሰው ይረዳዋል ብዬ አስባለሁ። ያልተማረውም ሰው በቃ ዳንኩ እኮ አይነት ስሜት። ግን እቺ ሰርቫይቫል ሞድ ተብሎ ትርጓሜውን ሲያመጡት አሁን እንቅስቃሴያችን ላይ ላለነው ነገር ብቻ የመጨነቅ የሆነና ስለ ነገ ፈጽሞ ጊዜ የለንም ለማሰብ፣ አቅም የለንም፣ ሞራል የለንም። ስሜታችን ሞቷል። አእምሯችን ሁል ጊዜ ኢሚዲየትሊ ምላሽ የሚሰጠው ቀጥሎ ያለውን ነገር አንድን ለማድረግ ነው። አሁን ምሳ ተበላ አይደለ? ምሳ ከበላው በኋላ ቀጥሎም ደግሞ አድርገው ልጆቼን ከትምህርት ቤት ሄዱ ማምጣት ሊሆን ይችላል። ወይም ልጆቼ ከመድረሳቸው በፊት ምግብ ሰርቶ መጠበቅ ሊሆን ይችላል ቤት ውስጥ። ይሄንን ነው የማስበው። ቀጥሎ ስላለው ስለማታው እንኳን ለማሰብ ዝግጁ ላይሆን ይችላል። በዚህ ሞድ ውስጥ ያለን ሰዎች ምልክታችን ምንድነው የሚለውን ከነ ምሳሌያቸው እናነሳለን። አንዳንድ ጥያቄዎችንም ራሳችንን እንጠይቃለን። ሰርቫይቫል ሞድ ውስጥ ነው ህይወት ያለው የሚለውን ሊያሳውቋችሁ የሚችሉ ግልጽ ጥያቄዎችና መልሶችንም መመለስ ያስፈልጋል ተብሏል። እሱን እናያለን። ስለዚህ ሁልጊዜም ያሁኑን በመኖር ነው የሚገለጸው። ባይሆን ይመረጣል። ሰርቫይቫል ሞድ እንደ ጥሩ ነገር አይደለም የሚታየው። ለምሳሌ ተብሎ የተቀመጠው ነገር አንድ ዛፍ ድንገት ኃይለኛ ዝናብ ወይም ደግሞ ንፋስ የቀላቀለ ውሽንፍር ቢመጣ ቅጠሎቹ በሮ ይጠፋሉ አይደለ? በፕሬሸሩ ልክ ማለት ነው። ግንዷ እንደምንም ተወዛውዛ ልትቆም ትችላለች። ይሄ ሰርቫይቫል
አልጠፋም ወይም ከስሩ ተነቅሎ አልሄደም። ግን ሁሉ ጊዜ ቅርንጫፎችሽን እየጣልሽ ቅጠሉ አበባው እየረገፈ ትላንት ለምለም የነበረው ነገር ዛሬ ገርጥቶ መቆየት ይቻላል አይቻልም? ያሳቅቃል። ለሚመለከተውም ሰው ለራሱም ለተፈጥሮም ማለት ነው። አንድ ጊዜ ብቻ ልናድርገው እንችላለን ህይወታችን ውስጥ። አልፎ አልፎ ደግሞ ሁለቴም ሊመጣ ይችላል። ሰርቫይቭ በማድረግ ውስጥ የሚነገሩ ታሪኮችንም እኮ ሰምተናል። ከሞት መዳን፣ ከትልቅ ችግር ተቋቁመሽ ማምለጥ በህይወትሽ በየቀኑ ካረግሹ ግን የሰው ልጅ ሰርቫይቫል ሞድ ውስጥ እንዲሆን አይደል የተፈጠረው ራሱ። ከዛ በላይ እንድታስቢ፣ ተስፋ እንዲኖርሽ፣ ከዛ በላይ እንድታሳኪ፣ ዛሬ ላይ የሆኑ ነገሮችን አሳክተሽ ለተነጎዲያም ጭምር ፕሮጀክትን መስራት እንድትቺ የሚያደርግ አቅም እንዳለሽ ነው። እንግዲህ ብዙ መረጃዎችም የሚያሳዩት ሰዎችም እንደዛ አሳይተውናል። ኖረው ዛሬም ነገም ቅድምም አሁንም ሰርቫይቭ እያደረጉ በመኖር ማንነት ውስጥ መቀጠል ግን ህይወትን ሳናጣጥመው አካባቢያችንን እንደተጨነቀ ዙሪያችን ያሉ ሰዎች እንደተጨነቁ እንዲቀጥሉ ምክንያት ይሆናል። ኢንጆይ ሳናደርገው ስሜቱንም እንመለከተዋለን። ምን አይነት ስሜቶች አሉ ሰርቫይቭ የሚያደርጉ ሰዎች? አንድ ዩቲዩብ የሸቱ መለሰ ዩቲዩብ ቻናል ላይ የአንድ የባለትዳሮች ታሪክ ነው የሚያሳየውና ሰውየው ጥበቃ ስራ ነው የሚሰሩት። 5000 ብር ነው ደሞዝ የሚከፈላቸው። እንዴት ነው በ5000 ብር 2 ልጆች አሏቸው ደሞዝ መኖር የሚችሉት የሚለውን ነው የሰራበትና ቁጭ ብሎ ለምሳሌ አሁን ሽሮ እና በርበሬ ሽሮ ያው የሚገዙትን 1 ኪሎ ምንድነው ሽምብራ እንደዚህ ይነግሩታል። በርበሬ የሚገዙት ከሱቅ ነው የተፈጨ። እሱን 1 ኪሎም ሊገዙ ይችላሉ። እንደተገኘው ነው ያብቃቃት አለበት። ያብቃቁ ነው የሚኖሩት ብቻ። እሺ ስጋ ለበዓል ሲሆን ያው የሸማቾች አለ አይደለ? ከዛ እንገዛለን። በዓል ከሆነ እንገዛለን። እዛ ዋጋው ይቀንሳል። ስጋ አይበሉም በየቀኑ። ልጆቻቸው ቤት ምግብ አይበሉም። ትምህርት ቤት ነው የሚበሉት። የትምህርት ቤት ምገባ ስላለ ማለት ነው። አሁን እኛ በቀን 1 እንጀራ ለ2 እንጨርሳለን ብለህ ነው። ባለቤታቸው ተቋጥሮላቸው አስተርፈው ሁሉ ሊመጡ ይችላሉ። ብዙ አንበላም ምግብ አይበላልም ይላሉ። እና በቃ ይገርምሻል፣ እያንዳንዷ ሳንቲም ቦታ አላት። ከዛ ውስጥ ትንሽ 20 ብር ምናምን እንደዚህ ተርፏቸዋል መሰለኝ ከ5000 ብሩ ላይ። እሺ ቢያማችሁ የጤና ጉዳይ ሲላቸዋል አሞና ያቅም እኛ ስለሌለን ፈጣሪ ማያመጣብንም ህመም ብለው ነው የሚናገሩት። እና ይሄ እምነታቸው ተስፋቸው ደስ ይልሻል። ብቻ የሚኖሩትም በፍቅር በመተሳሰብ ነው ባልና ሚስት። እዛ ህይወት ውስጥ ደግሞ ሌላ እንግዲህ ሱስ ቢኖር ብለሽ አስቢው፣ ይሄ መናናቅ ህመም ቢኖር እነዚህ ነገሮች ቢኖሩ ደግሞ እንዴት ከባድ እንደሆነ ግን ሰላም ፍቅር ያለበት ህይወት ነው እንደሚናገሩት። በጣም ተደጋግፈው ተከባብረው የሚኖሩ ባልና ሚስቶች ናቸው። እሺ ልጆችስ መዝናናት ከፈለጉ ወክ እናደርጋለን። ወተን ይዟቸው ወክ ያደርጋሉ ልጆቹን እዛው ሰፈር ውስጥ ነገሮችን አይተው። አዎ ሌላ የሚያወጡት ወጪ የለምና በጣም የገረመኝ ፕሮግራም ነው ሸቱ ከሰራቸው ፕሮግራሞች ማለት ነው። የብዙ ሰዎችን ህይወት ያሳያል ብዬ አስባለሁ። ምክንያቱም በጣም በትንሽ ደሞዝ የሚተዳደሩ ሰዎች አሉ። ያችን ገንዘብ አብቃቅተው ለመኖር የሚታገሉ ሰዎች አሉ። ላይክ አሁን እንዳልሽው የሰርቫይቫል ሞድ ልንለው እንችላለን። ያለሽን ነገር ነው አብቃቅተሽ ስለነገ ይሄን ያክል በቃ ስለ ዛሬ አመት ዛሬ እንደዚህ ብለው አረቃው የሚያስቡት ነገር የለም። የእለቱን ኑሯቸውን ግን ይኖራሉ። ሲገዙም ሸቀጣ ሸቀጥ ለእለቱ ነው እንጂ ስለ ነገ የዛሬ ወር የሚባል ነገር የለም። ምናልባት ጤፍ እና የሆነ ነገር ቀላቅለው ከበቆሎ ጋር አድርገው ያስፈጫሉ። ያ ነው ዳቦ ቅዳሜና እሁድ ነው የምንገዛው አሉ። እና ያ ዳቦ የሚገዛው የሚቀንስበት ቦታ ነው። ማንኛችንም ሄደን ከሱቅ ከምንገዛበት ቦታ አይደለም። እና በጣም ያስገርምሻል እነዚህ ሰዎች ጋራ 5000 ብር በቃ ለመኖር በሚያደርጉት ትግል ውስጥ አለው ቦታ። ግን እነዚህ ሰዎች የሆነ ተጨማሪ ገቢ ደግሞ ቢያገኙ ብለሽ እንድታስብ ያደርጋል። በቃ የሆነ ቢደጎሙ እንደዚህ እንድታስብ ያደርግሻል። በቃ ይሄ ምግብ አማርጦ መብላት፣ በየቦታው የሚተርፍ ምግብ፣ የሚደፋ ምግብ፣ ገንዘብ እየወጣሽ በየሬስቶራንቱ የምታጠፊው የምታባክኙ ይሄ ሁሉ ነገር ታስቢና ግን በየሰው ቤት ውስጥ
ምን ያክል ችግር እንዳለ ምን ያክል ለመኖር ትግል እንዳለ ይሄ አብዛኛው ኢትዮጵያ ያለፈበት ህይወት ነው። አሁን የድህነት ሀገርና ኢኮኖሚ ውስጥ ስላለን ቀጥታ ከገንዘብ ጋር ልናገናኘው እንችላለን ሰርቫይቫል ሞድን። ግን ከዛ የረቀቀ ብዙ ነገር አለው ሰርቫይቫል ሞድ። ለምሳሌ አንዱ ጥያቄ ጠይቁ ከተባለው ጥያቄ ውስጥ መቼ ነው የምትነቁት? ጠዋት ስትነቁ ምን ይሰማችኋል ለሚለው ቀንን ለመጀመር ዝግጁ ሆኜና ተነቃቅቼ ነው የምጀምረው የሚሉ ሰዎች የሉ የተባለው ኢኮኖሚያቸው በጣም ዝቅተኛ ነገር ውስጥ ሆነው በጣም ትልቅ ኢኮኖሚ ውስጥ ሆነው ቀኑን ለመጀመር ዝግጁ አይደለሁም የሚል መልስ ደግሞ የሚሰጡ ሰዎች አሉ። በውጥረትና በጭንቀት ነው የምጀምረው የሚሉ ትላልቅ ኢንቨስተሮች አሉ። በድካምና በመሰልቸት ነው የምጀምረው ልንል እንችላለን። ምንም ስሜት የለኝም፣ የደነዘዘ የፈዘዘ ያልተነቃቃ ስሜት ውስጥ ሆኜ ነው የምጀምረው እና ይሄ አውቶ ፓይለት ስለሆንኩ ብቻ ነው። አውቶ ፓይለት የሚባለው ምንድነው? አንቺ ባታዥው አይምሮሽን እጅሽ መጉረሱን አያቆምም፣ መራመዱን አያቆምም፣ ኮላፕስ እስክታደርጊ ድረስ ነው። ግን እንደዛ የሆነ ስሜት ውስጥ እንቆይ የሚገፋፉን ሌሎች ብዙ ምክንያቶች አሉ ከገንዘብ ውጪ። የተረጋጋ በትኩረትና በምስጋና የሆነ ጠዋት ነው ያለኝ የሚሉ ሰዎች አሉ። ምናልባት እነኚህ ቤተሰቦች እዚህ ጋር ሊመደቡ ይችላሉ። ኢኮኖሚያቸውን አውቀውታል፣ የሚገምቱት ነገር አለ። በነገራችን ላይ ሰርቫይቫል ሞድ የማይገመት ነገን ከመጠበቅ ጋር የሚገናኝ ነገር አለ። ግን በዚህ ህይወት ውስጥ ስታይ ደግሞ ችግሮችም እኮ አሉ አይደለ? ቁርስ ላይ ይበላ ይችላል። ከዛ ደግሞ ያው በጣም አንዳንድ ነገሮች እየጨመሩ ሲሄዱ ይተዋቸዋል። ይሄን አክሴፕት ማድረግ አለ። በቃ አሁን ህመም ቢመጣ የሆነ ጉዳት በቃ ድንገተኛ ነገሮች ቢመጡ የድንገተኛ ወጪ ጊዜ ወጪ ብለው ያዙት ነገር የለም። ያው ኢትዮጵያ መቼም ይረዳዳል፣ ይደጋገፋል። እና የብዙ ሰዎች ደግሞ የሚጋሩት ላይፍ ስታይል ይሆንና ያንቺ የተለየ አይደለም የሚለውን እንዲያስቡ ምክንያት ይሆናል። ለምሳሌ በጣም ድሆች የሚኖሩበት መንደር ውስጥ በተለየ ሁኔታ ስለ ድህነት አማሮ የሚነግርሽ ሰው ላይኖር ይችላል። ዙሪያችን የተሻለ ኢኮኖሚ ባላቸው ሰዎች የተሞላ ሆኖ ትላንት ስናወራው እንደነበረው በተለየ ሁኔታ ራሴን አውጥቼ ላነጻጽር እችላለሁ የተባለው ጠዋቴን ቀኔን ለምሳሌ ቁርስ ላይ ተበልቷል፣ ምሳ ምን እንደሆነ አይታወቅም የሚባልበት የተለመደ ነገር ከሆነ አክሴፕት ማድረግ ውስጥ ልትመጪ ትችያለሽ። ይሄንን የኑሮ ዘዬ እንድናየውም ጭምር ነው። የሰርቫይቫል ሞድ በብዙ ሰዎች ጥያቄ ተጠይቆበታልም ጭምር የተባለው አክሴፕት ማድረግ ነው፣ ፋይት ማድረግ ነው፣ ፍላይት ማድረግ ነው የሚሻለው የሚለው ጥያቄ የሰው ልጅ በሁለቱ ነገር ውስጥ ይኖራልና ይሄ ፋይት ኦር ፍላይት የሚባለው ሞድ ላይ መቀመጥ ነው፣ ማምለጥ ወይም መፋለም በሚለው ላይና የነርቨስ ሲስተም ስርዓታችን የሚሰጠው ምላሽ ነው ብለው አስቀምጠውታል። ለተሰማን ውጥረት፣ ለተሰማን ነገሮችን መቋቋም አንችልም ለምንልበት ነገር ግድ የለም ዛሬ አሁን ካለው ስለነገው መውደቄ፣ ስለነገው መሞቴ፣ ስለነገው ከአቅጣጫ ውጪ መሆኔ እሱ ጊዜ ሲኖር ነው፣ አቅም ሲኖር ነው፣ ኢነርጂ ሲኖር ነው ማስበው የማለት ነገር ነው የሚለውን አስቀምጠውታል። እስቲ በዕለት ተዕለት ህይወታችን ያለውን ነገርና ምን ሲሰማን ነው እዚህ ውስጥ የምንመደበው የሚለውንም ስላስቀመጡት እናየዋለን። ምን ሲሰማን ነው ያው ጥሩ ነው። አንዳንዴም እኮ የህይወት ውስጥ ያሉትን ችግሮች የምትጋፈጭበትና የምታመልጭበት መንገድ ሊሆን ይችላል። አንድ ዘዴ ይሆናል ብዬ አስባለሁ እንደዚህ አይነት ሞድ ላይ መሆን። እሺ እንቀጥላለን። ከኛ ጋር ሆኑ። ታዛ ነው እየሰማችሁ ያላችሁት። ታዛ